የዛ ቀን ኮቪድ ቀን ማለት ነው። ቸርች እንኳን ሰው ማሄድበት ጊዜ ነበር እና that was when my life changed እና በቃ all the stuff that happened በቃ with dad እዚህ ካናዳ መምጣት እዛ ሞቴሉ ተጣበን ስንኖር there's been በጣም ብዙ ነገር አልፈረ to be honest I don't know if I should mention all of them ግን God has been faithful ያለፍንበት መንገድ ምናልባት እዚህ ጋር የምቆምበት መንገድ አይደለም። መንገዴ በጣም የሚያስቀር ነበረ። የሚያስቀር በቃ እኔንም ልጆቼንም የሚያስቀሩ ብዙ ነገሮች ግን I don't know ወደኋላ እንኳን ሳስብ እንዴት እንደሆኑ ማላቃቸው ነገሮች አሉ። እንዴት አልፈናቸው እዚህ እንደደረስን የማይገቡኝ ነገሮች አሉ። በእውነት ነው የምላችሁና እግዚአብሔር አንድ ጊዜ በጣም ከባድ የሚባለው የህይወቴ ሲዝን ላይ እኔ ያለ ህግ ነው ማኖርሽ ብሎ ተናግሮኝ ነበር። 4 ወንድ ማለት አሁን አንዳንዴ ሰው 4 ወንድ ብቻሽን ሲለኝ እኔ አልከበደኝም። በቃ አይገርምም? በቃ አልከበደኝም። ለምን ብቻዬን ስላልሆንኩ ማለት ነው። እግዚአብሔር ነው ለካ የተሸከማቸው። እግዚአብሔር ነው የተሸከማቸው። እኔንም አብሮ ነው የተሸከመኝ እንኳን እኔ እነሱን ልሸከም እና አሳድጓቸው ተምረው ሁሉም በትክክል እየተማሩ ሳያስቸግሩ ባህሪያቸው ሳያስቸግር ፊልዬ ቁርሴን ሰርቶ እያበላኝ ቢዚ ሲሆን በቃ በጣም የሚገርሙ ምግቦች ሰርቶ እያበላኝ እየተንከባከበኝ አይኔን እያየ በቃ እንደዛ አይነት ህይወት ነው እግዚአብሔር የሰጠን። ክሶኛል እግዚአብሔር በልጆቼ በቃ ፍቅራችሁን ግለጡለት። ብሩክዬ ታናሽ ወንድማችን ታላቅ ወንድማችን ነው፣ ሁለቱንም አይደለ እና ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ለሆነ ስለ ብሩክዬ ቤቲ ሻለሽ ቤቲ ያለሽ የኔ ወርቅ ቤትያ ካለች አስገቡልኝ ጋይስ። ብሩኬ በጣም እንድታቅ ፈልጋለሁ አንድ ነገር የእውነት አንድ ጠንካራ ነገር እንድታቅ ፈልጋለሁ። በጣም ጠንካራ አሆፕ ትዝ ይልሃል አትላንታ ላይ ጌታ እግሩን እጠበው ብሎኝ እግሩን አጥበህ ኪዳን ግቡ አለኝ ማለት ነው አይደለ? ትዝ ይላል። እና እግርህን እያጠብኩ ነው እግዚአብሔር እግርህን አጥቤ ሲጨርስ እግሩን ሳመው አለኝ ማለት ነው። እና አንስቼ እግርህን የሳምኩት አንድ ነገር አውቃለሁ። በመካከላችን ከኢየሱስ ውጭ የከበረ የለም። ማንም ጀግና የለም፣ ሊኖርም አይችልም። ማለት ያንተን እግር ሳጥብ ያንተን እግር ስስም የሚጨምርልኝ ነገር ቢኖር ካንተ ጋር ረጅም ለመሄድ ጥበብና ማስተዋል ነው እግዚአብሔር የሚጨምርልኝ። ሁሌ አንተን ስናገርህ ፐርፌክት እንድትሆንልኝ ካለኝ ከባድ ፍቅርና አንዳንዴ የምታገለግላቸው አገልግሎቶች ባለፍኩባቸው 20 ዓመት ውስጥ ያደረኳቸው ስተቶች አሉ፣ መልካምነት፣ ቅንነት አሉና አልፈልገውም ማየት። ሁሌ እነግርሃለሁ ያለህ ልብ ለሰው ያለህ ልብ ለሕፃኑ ይሄ እኔ ጋር አለ። አንዳንዱ
እኔ ባለፈው ዘመን የወደኩት እንዳንተ ቁጭ አድርጎ የሚመክረኝ ስላልነበረ ዴሊቨረንስ ላይ ሳገለግል ፕሮፌሲ ላይ የኃይል አገልግሎቶችን ሳገለግል ወይ የሚቀናብኝ አሊያም ደግሞ ስህተቴን ብቻ የሚያይሰው ስለነበረ ሌላው ደግሞ ቁጭ አድርጎ እንዲህ አይደረግም ብሎ የነገረኝ ሰው የለም። እግዚአብሔር እዚህ ጋር እንደ አባት አድርጎ ሲያስቀምጠኝ እማየው ማበላሸትህን ብቻ ሳይሆን ማጣትህን እማየዋል። ምክንያቱም ለ10 ዓመታቶች ውስጥ አልቅሻለሁ። ለምን አጣዋቸው ብዬ በካራክተርና በጸጋ መካከል መለየት አልቻልኩም ነበር። የተበላሸው ካራክተሪ የሚገለጠው የእግዚአብሔር ክብር ዲሲቭ አደረገ። እዚህ ቤት ውስጥ ባዲ ኦፍ ክራይስት ላይ እንዲሆን አልፈልግም። እግዚአብሔር እንደ አባት አድርጎ ካስቀመጠኝ ከሚገለጥባችሁ ክብር ይልቅ የወደቁት ውድቀቶችን መንገድ እንድትሄዱ አልፈልግም። በጣም ብዙ ጊዜ አይተህ ከሆነ ኃይለኛ መገለጦችን ስነግረኝ ዘልዬ የምልህ ቤትዬ እንዴት ናት አይደለም። ሳምንቱን ሙሉ ምስክርነት ስነግረኝ ሳምንቱን ሙሉ ነው ያስቆሙ። አቁምና ሐሙስ ብቻ ጸልይ። የኔ በርናውት መሆን ይበቃል። አንተን መታደግ ካልቻልኩኝ እዚህ ጋር ማርኬት ልንሰራ ቁጭ አላለም። ሐሙስ ብቻ ጸልይ። ለሚስትህ ለልጅህ ጊዜ ስጥ። ለሚስቴና ለልጆቼ ጊዜ ሰጥቼ ቢሆን ኖሮ እኔ ነበርኩ ማቅ። የብዙ ሰዎች አገልጋዮች ችግሮቻችን ይሄ ስለሆነ አሁን ተስፋ እስኪቆረጥብን ድረስ ሰዎች የሚያሙን ትላንትና ስላላስተካከሉን ነው። ኢንቨስት አላደረጉብንም። አሁን እዚህ ጋር እያየው እንዲበላሽ አልፈልግም። ስማኝ በደንብ አድርገህ መራራት ሰው የማይችለው ኢንቨስት ስላላደረገብህ ነው። አውጥተው ወደቀ ብለው የሚጥሉ አንድ ቀንም ለእድገትህ አስተዋጽኦ ያላደረጉ ሰዎች በውድቀትህ ሊራሩልህ አይችሉም። ይሄ እዚህ ቤት እንደዛ እንዲሆን አልፈልግም። በአንተ የሚሰራውን ስራ የተሰራባቸውን ስራ ጌታን አመሰግንና ብሩክዬ ግን ረጅም መሄድ ይችላል እላለሁ። ሚሊየንስ አገልግሎት ገና 4 ዓመታችን አይሆንም ከጀመርን አይደል ብሩክዬ? በጣም ጥቂት ጊዜ ነው። በኢትዮጵያ ቤተክርስቲያን ታሪክ ከ10 ዓመት ያለፈ አገልጋይ የለም። በኃይል አገልግሎት የለም። እንግዲህ በጣም እግዚአብሔር ሰራባቸው የሚባሉ ሰዎች አብሬ እግር ስር ተምሬ አውቃለሁ። የዘለቀ የለም። ስማቸው እንጂ በነበሩበት ግሎሪ የቀጠሉ ሰዎች የለም። ብሩክዬ የሰዎች ሆታ የሰዎች ምስጋና ዲሲቭ ያደርገናል። ስንወድቅ ነው በጣም የሚጻፍልን፣ ስናገለግል አይደለም። እንዲሆን አልፈልግም። ስህተቶቻችን ለመጻፍ ብዕሮቻቸው በጣም ጠንካራ ናቸው። አሁን ባስለቅስ ይሻለኛል። እዚህ ውስጥ ያሉ ወጣቶች ኖ ብል ይሻል። አሁን ብታለቅሱብኝ ይሻለኛል። ብዙ ዊዝደም ማጣት፣ የአባት ልብ ማጣት፣ ኢምፕረስ የምንደረገው ሁሌ በሚሰራው ስራ እንጂ በህይወት አይደለም። እንዲሆን አልፈልግም። ብሩክዬ እኔ አንድ ነገር ያለው እግዚአብሔር በዚህ በመካከላችን ሪቫይቫል እንደሚያስነሳው ነው። ተስፋ መቁረጥ አልፈልግም። ዞር ብዬ ሳይ አለ ብሩክ፣ ዞር ብዬ ፊል ያለ ና ያለ ማለት ፈልጋለሁ። ልጆቼ ከዙሪያ ያሉትን እነሱ ይቀጥላሉ፣ እኔ ብደክም ነው ምለው የሚቀጥሉ አሉ ማለት ፈልጋለሁ። እንኳንና እግዚአብሔር በእኔ አስቀጥሎ ቀርቶ በቀደም እዚህ ሙሉ ወንጌል ፓስተር መጥቶ እያገለገለን ነበር። እግዚአብሔር በምድሪቷ 4 አቅጣጫ ሪቫይቫል እንደሚያስነሳብን እየነገረን ነበር። በኃይል ትልቅ ሪቫይቫል ከዚህ እንደሚነሳ እናውቃለን። ኢሮብ ፎር ጂሰስ ላይ እንደሚነሳ ጌታ ተናግሮኛል። መሲ ያለች እዚህ ሲንጀምር ጌታ ኢሮፕ ላይ ሪቫይቫል አስነሳለሁ ብሎ ነው የጀመርኩት።
ሃፒ አለ ተነሱ ጌታ ኢሮፕን ሊሰጠን ነው። ይሄን ከማለቴ በፊት ፓስተር ሰይፉ ማለት ነው ፓስተር ሰይፉ ዴንቨር ኮሎራዶ ላይ እግዚአብሔር ስለ ኢሮፕ ኢሮፕ ላይ እሳት ነዶ በምድር ሁሉ ሲበተኑ ከባዲ ኦፍ ክራይስት አያለው አሉ። አሜሪካ ላይ እግዚአብሔር ብዙ ሚሽነሪዎችን በዓለም ዙሪያ ስትልካ አለው ከባዲ ኦፍ ክራይስት የሚነሳ እሳት አለ ብለው ፓስተር ሰይፉ ቀድቻቸዋለሁ። ድምፅ መዓዛ አለች እዚህ እግዚአብሔር ተናገረ። ረጅም መሄድ ካለብን ህብረታችን ላይ ጠንከረን መስራት መቻል አለብን። በሚነሳው አሁን በሚፈወሱ ፈውሶች በመናደርገው አገልግሎት መድከም አልፈልግም። በጣም ረጅም መንገድ አለን። እኔ ማምነው እግዚአብሔር አሁን ትሬን እያደረገን ያለው እንጂ እያገለገለን እንደሆነን አላምንም። በፍጹም አላምንም። እያለማመደን ነው። እንዲህ ነው አጋንንት የሚወጣው፣ እንዲህ ነው ህዝብ የሚያዘው፣ ቆይ እደጉ እያለን ጌታ ፊት ነው ምለው። የእውነት እግዚአብሔር አለኝ በቀደምም አልጀመራችሁም ብሎኛል። አልጀመርንም። ዩሮ ፎር ጂሰስ ዳይፐር ቀይረው ማየት ፈልጋለሁ። ካናዳ ፊሊን ሳየው የሚቀጥለውን እሳት ይዞ ሚርብ ማየት ፈልጋለሁ። እግዚአብሔር ኪዳን ገብቶልናል ትውልድን እንደሚሰጥ። ግን ስንነካ በሚያኮርፍ የሆነች ነገር ጧባሉ ቁጥር የሚደነግጥ አቲቲዩድ ግን ይዘን አይደለም ምንቀጥለው። በፍጹም መጠንከር አለብን፣ መነሳት አለብን። አልጀመርንም። ብዙዎች በባዲ ኦፍ ክራይስት ኢምፕረስ ሆነዋል። እኔ ደግሞ ኢምፕረስ አይደለም፣ ልቤ እየተሰበረን ባለፈው ፊት ለፊት ነው የተናገርኩት። ሐዘን ውስጥ ያለ ገና ላንተም ብያለሁ። አልጀመርንም። አሁን ዛሬ ምንድነው የምናመሰግነው? አንተን ስለሰጠን ስለ ትዕግስት። በፍጹም የማረሳው እግዚአብሔር ባንተ ከሰራው ስራ ጎንደር የነንተና ያ ቤተሰብ እኛ እናት በውድ አልቅሼን ያመሰገንኩት ጌታ ብሩክዬ ቴንክ ዩ ሶ ማች። ያ ቤተሰብ መለወጥ መነካት ያንተ ትዕግስት እኔ አላረገው። በፊት አንተ ትቀና ነበር በእኔ አይደል ፓስተር፣ እንዴት ነው ቁጭ ብለህ ሰው የምሰማው? እንዴት ነው እንደዚህ እያለቀስክ የምሰማው ትለኝ ነበር። እግዚአብሔር በሰባ ነገረኝ ጌታ ሽፍት አረገዋለሁ። እሱ ብሩክ እግዚአብሔር ጌታ ጆሮ ስለሰጠ ክብር ሁሉ ለኢየሱስ ይሁን። ዊዝደም ስለሰጠ ጌታ እንባርከዋል። ይሄ ግን ገና ጅማሬያችን፣ በጣም ብዙ ስራ ይጠብቀናል። በጣም የእውነት ብሩክዬ ከመንፈሴ ነው የምነግርህ። ኢኮኖሚካሊ እንሰክራለን። ብራችንን ምንቆጥረው የሚቆጥርልን እስክንፈለግ ድረስ ይሆናል። ይባርከናል። ይህም በአደባባይ ነው የምናገር። የሚመጡት አገልጋዮች እግዚአብሔር ከዚህም ያስነሳቸው I can see that። ለምንድን ነው ይባል? የራሳችንን ፈልገን አልተነሳንም፣ የጌታን እንጂ። እግዚአብሔር ልጆቻችን ቡቡዬ ሲያገለግል መጋቢ ሆኖ አያለው። ቡቡዬ መጋቢ ይሆናል። ልጆች ያገለግላሉ፣ ልጆቻችን ያገለግላሉ። የፊሊ ልጆች ያገለግል እንጠብቃለን። ልጆቻችን ሃርቨስት ውስጥ ይገባሉ። በዚህ በጥቂቱ ዲስአፖይንት አንሁን። ልባችን አይዛል። ኤቭሪ ስህተቶች ይስተካከላሉ። ጌታ ፊት ነው የምላችሁ። ኤቭሪ ስህተት ብሩክዬ፣ ኤቭሪ ሜስ ማለት ጌታ ረቶኝ አይኖቼን ከፍቶታል። እግዚአብሔር ይመስገን። በረምብ ነው ማየው። ጭምልቅልቃችንን የወጣበት አቅጣጫ ጌታ ፊክስ ያደርገዋል። እግዚአብሔር ይመስገን። ተስፋ ማልቆርጠው በሰው እግዚአብሔርን ስለማምነው ነው፣ ፈጣሪ ስለሆነ። ጭቃ ሰው አድርጎ የለ እንዴ ጌታ? ሊትራሊ ይሄ እኮ አሁን የተበላሸ ባህሪ አይደለ? ትሬን የሚደረግ ሰው ወታደር ቤት ገብቶ ይለወጣል ካራክተሩ አይደለም እንዴ?
እኛኮ የፈጣሪን ነው የምናመልከው የምናገለግለው ፈጣሪን ኤቭሪ ሜስ የሆኑ ካራክተሮች እግዚአብሔር ሼፕ ያደርጋል እፍ ብሎ እኮ ጭቃውን ሰው አድርጓል ይህንን አምላክ እኮ ነው የምናመልከው እፍ ብሎ ጭቃውን ሕያው ነፍስ ያለው አድርጎታል በማንም ተስፋ አንቆርጥም በማንም በእኔ ተስፋ ቆርጦ አይቼው ስለማላቅ እግዚአብሔር ባዲ ኦፍ ክራይስት እዚህ ውስጥ ያላችሁ አሁን ወደ ውስጥ ገብቼ ማውራት አልፈልግም ኢቭን ጸሎት ቤት ሲባል እግዚአብሔር እየሰራው ነው ያለው እየተዋጋ ነው ያለው ኢሮብ ፎር ጂሰስ እየተዋጋልን ያለው ቤልጂየም ላይ እየተዋጋልን ያለው ካናዳ ላይ እየተዋጋልን ያለው እግዚአብሔር አይቆሙም ብሎ እግዚአብሔር የእውነት አይቆሙም ይቀጥላሉ ቃል ሰጥቻችኋለሁ ብሎ በሌለንበት እግዚአብሔር እየተዋጋልን ነው በጣም የገረመኝ ኢሮፕ አይደረግም ሲባል እግዚአብሔር እያደረገው ነው ያለው ቢያንስ እኮ እያስጠበቀን ነው ያለው ምንም እንዳትፈሩ ባዲ ኦፍ ክራይስት ምንም እንዳትፈሩ እግዚአብሔር በሰጣችሁ ወንድምና እህቶቻችሁ ተስፋ እንዳትቆርጡ ፕሊዝ በሰው ባዲ ኦፍ ክራይስት ሊስን ቱ ሚ በሰው ተስፋ ከቆረጣችሁ በራሳችሁ ተስፋ እንደምትቆርጡ ነግራችኋለሁ don't give up to your brother and sister don't በማንም ሰው ላይ ተስፋ እንዳትቆርጡ በሰው ላይ ተስፋ የቆረጠ ሰው ራሱ ላይ ነገ ተስፋ ይቆርጥ don't የዘራውን ነው የምታጭደው የማይስተካከል ካራክተር የለም የማይነሳ የወደቀ ሰው የለም የማይስተካከል አእምሮ የለም የማይለወጥ ሰው የለም ይሄንን የእግዚአብሔርን ጸጋ ምንን እንናገራለን don't give up don't እግዚአብሔር አሳይቶኛል በምድር ሁሉ መድኃኒት ያደርገናል እግዚአብሔር ይሄ ደግሞ እኛ እንድንከበር አይደለም የጸጋው ክብር ይመሰገን ዘንድ don't ሳችሁ ጥላችሁ አትሂዱ መንገድ ላይ ሰው እመኑበት መሸከም እንኳን ካቃታችሁ ይህን ስሙኝ በደም መሸከም እናንተ ካቃታችሁ ለሚሸከም ለጠነከረ ሰው ስጡ ጥላችሁ አትሂዱ እኔ ሃንድል ማድረግ አልቻልኩ አንተ ደውልለት እኔ አልችለውም ከኔ ጋር ማች ማድረግ አልቻለም ፕሊዝ አንተ ደውልለት በሉ አንተ ኮንታክት አድርጉ እለዋለሁ ለብሩክ አይደል አንተ ለእንተና እንዳትደውል ለእንተና ደውል አንተ ለእንተና ደውል ለምን አንዳንዴ ትራማዎች ይኖራሉ ፔኖች ይኖራሉ ሃንድል እናደርጋቸው አንችልም ሃንድል እኔ ማድረግ ካልቻልከኝ ሰውየው መጥፋት የለበት ከኔ በጥበብ ለሚሻል ሰው ግን አሳልፌ ይሰጣል you don't have to ignore your brother and sister እንትና ታድርጉት the humanity is not demonic guys ሰው ሰይጣን አይደለም እግዚአብሔር የሰው ልጆችን ለማዳን ልጁን ከላከ ልጁ መድኃኒት ነው ማዳን ይችላል ከዛ መንፈስ ቅዱስ አለ don't give up ሰው ላይ ተስፋ አትቁረጡ body of Christ revival እየመጣ ነው እግዚአብሔር ትውልድን ሊሰጠን ነው ተስፋ አትቁረጡ ተነሱ ይለውጣል እግዚአብሔር አታደርጉት ለሰይጣን እድል ፈንታ አትስጡት I see bridge ያለው ትልቅ ብሪጅ እግዚአብሔር ይዞን ሊሻገር ድልድዩን ከተሻገርን በኋላ ትልቅ ሃርቨስት እየጠበቀን ያለው I see the harvest ድልድዩን ግን ብቻችንን ምናልፈው አይደለም ተያይዘን ምናልፈው ድልድይ ነው ይሄ
ቅዱሳንን ይዘን የምናልፈው ድልድይ ነው ጋይስ። ይሄን ነገር ልንገራችሁ፣ በምድር ሁሉ ዙሪያ የሚያስለቅስ ነገር እየመጣ ነው። the only survive የምናደርገው ከጌታ ጋር በመጣበቅ ብቻ። መርከቡ እየሞላ አይደለ? ግቡበት፣ እንሻገር። ክብር ሁሉ ለኢየሱስ ይሁን። ብሩክዬ በርታ። አልጀመርንም። አሁን በስልክ ነው የምታገኘው። እግዚአብሔር ትልቅ ብሮድካስት ይሰጠናል። የሚመጣውን ፍሎ መቆጣጠር ስለማትችል በማስ ነው የምንጸልየው። 24/7ን እግዚአብሔር ይቀይረዋል። ትልቅ ሚዲያ ያደርግልናል። እግዚአብሔር ብሎኛል። በቴሌግራም አይደለም፣ በጣም ትልቅ እና ምንጸልየው በ100,000 የሚቆጠር ሰው ህዝብ ነው ምንጸልየው በቲቪ። ሃሌሉያ። አሁን 1-1 ነው እየደወለን ያለ ኖ ያበቃል። ስቴሽናችን ካናዳ፣ አሜሪካ፣ አረብ ኤምሬት፣ ኢትዮጵያ ይሆናል። በአንድ ስቴሽን ላይ የሚተላለፍ ማለት ነው። እግዚአብሔር ትልቅ የጸሎት ብሮድካስቶችን ይሰጠናል። only the prayer ማለት ነው። ስለዚህ አንደክምም። ኢየሱስን ስንጠራው ደግሞ ይመጣልናል። በእግዚአብሔር ቃል የሚታደሱ ኢነር ሂሊንግ የሚገርም እግዚአብሔር ባይብል ስኩል ይሰጠናል። the center ሃሌሉያ። እግዚአብሔር ትላልቅ ሌክ ሃውሶችን ይሰጠናል። አገልጋዮቻችን ሄደው የሚያርፉበት ኢሮፕ ላይ ይኖረናል። ዋናው ቤልጅየም ላይ እግዚአብሔር ይሰጠናል። ከዚህ ልከን ሂዱና ኢሮፕ እረፉ ምንላቸው። በአፍሪካ ውስጥ ትላልቅ የሚሽን ሴንተሮች ይሰጠናል። የመጀመሪያው ድሬዳዋ ላይ ነው። ድሬዳዋ ላይ የሚሰጠን እግዚአብሔር ወደ ሶማሊያ፣ ወደ ጅቡቲ ትላልቅ እንድንገባባቸው ኢትዮን ገነቢ ሴንተር እግዚአብሔር ደግሞ እርሻ ይሰጠናል ማለት እህል ምንዘራበት ማለት ነው። ትልቅ እርሻ ይሰጠናል። ሃሌሉያ። በግብርና እግዚአብሔር ፕሮስፐር ያደርጋል። ባዲ ኦፍ ክራይስት የመኪና ካምፓኒ ይሰጠናል። ክብር ለኢየሱስ ይሁን። ሊደርሺፕ ኢንስቲትዩት እግዚአብሔር ይሰጠናል። ይህን ትንቢቶች ጻፉ፣ አይርቅም። ድሬዳዋ ሴንተር ይሆናል ለምስራቅ አፍሪካ። ሃሌሉያ ብሎኛል። ልዑል ጌታ ብሎኛል። ክብር ለኢየሱስ ይሆን። ይህንን የሚያስፈጽም ጸጋና አቅራቦትን እግዚአብሔር ይሰጠናል። ልዑል እናምነዋለን። ስለዚህ ይሄ የጀመርነው አገልግሎት አይደለም፣ ገና እየተማርን ያለ ነው። ሰው ትምህርት ቤት ያለ ነው። ባዲ ኦፍ ክራይስት ዊ አር ኢን ዘ ስኩል። ያው ኬጂ ውስጥ ያለ ኢን ዘ ሆሊ ኔም ኦፍ ጂሰስ። የእግዚአብሔር ቅናት ይሄንን ያደርጋል። የእግዚአብሔር ቅናት ይሄንን ያደርጋል። ልዑል ይረዳናል። ጌታ ይመስገን። ጌታ ይመስገን። ሃሌሉያ። በእውነት እንግሊዘኛ የመጀመሪያ ቋንቋችን ነው። አረብኛ፣ ፈረንሳይኛ፣ ትግረኛ። ክብር ሁሉ ለኢየሱስ ይሁን። ስኩሎቹ እንደዛ ነው የሚሆኑት። the language is going to be 3 French, Arabic and English። የተዘጋጀን ያለን። ክብር ሁሉ ለኢየሱስ ይሁን። help in the way የሚረዳን እየመጣ ነው። ጌታ አባቶች ይሰጠናል። የሚታገሱን ዳይፐራችንን የሚቀይሩ አባቶች ይሰጠናል። ይልካቸዋል እግዚአብሔር። እንደዚህ አይደረግም ቢሉ እንሰማለን። ደግሞ ክብር ለኢየሱስ ይሁን። እሺ ብለን የምንላቸው አባቶችን ይልክልናል እግዚአብሔር ራሱ። ልብ ይዞ ይመጣሉ፣ ስም ሳይሆን የሚገስጹን፣ የሚያስተምሩን፣ የሚያቀኑን አባቶችን እግዚአብሔር ይሰጠናል።
ሃሌሉያ ሃሌሉያ። ወንድሞችን ይሰጡናል የሚመክሩን። እናድጋለን፣ እንለወጣለን። አሰም አሰም። ክብር ለኢየሱስ ይሁን። አሜን አሜን። Philly, you want to say something? Yeah, did not you? Yeah, I haven't seen you guys in a while. I'm not got you in better. Right now. Yeah, mommy and Dom, they're talking about gratitude, but I look at it in the metal. Like, if I not in the metal, not like the one you're again. I can't let this pass be yes to be again. እንትን ፓስተሪ አሁን ዩሮ ፕሮጀክት ሊጀምሩ ስለሆነ አንድ የመጀመሪያና ይሄን ቴንክ ዩ ልበለው። ኦኬ ናሂዬ I love you so much bro. ፖል፣ ሃፒ፣ ካሌብ I love you guys so much. እውነት ታላቅ ወንድሞች አባቶች ስለሆናችሁ። እኔ ፓስተር ያውቃል ከምን አይነት ሁኔታ እንደወጣው before I came to Europe for ፓስተር ያውቃል እና በቃ ሰው አጣው ስል God gave me you guys እንደ ታላቅ ወንድሞች ዊዝደም ሊሰጠኝ የሚችል በቃ ኢቨን ኮሎቹ ላይ ስገባ ራሱ በጣም ተነክቼም ነበር ስወጣ የነበረው። በቃ ላይክ ለካ ጌታን ይሄን ያክል መውደድ ይቻላል ብዬ ነበር መውጣው። በቃ ከጌታ ጋር ይሄን ያክል መዋል ይቻላል፣ ሰዓት ሳላይ መጸለይ ይችላለሁ። በቃ I can enjoy Jesus የሚለውን ነገር እነሱ ጋር ነበር መጀመሪያ ያየሁት እና genuinely I want to say thank you to you guys. I swear. ጌታ በእናንተ ላይ obviously የሰጣችሁ ጸጋ ነው ይሄ and I praise God for that. ግን እናንተም ደግሞ ራሳችሁን available ስላደረጋችሁ ለጌታ ስለፈቀዳችሁ እንደዚህ ስለወደዳችሁ እናንተ ራሳችሁ ጌታን ስለወደዳችሁት እሱን ደግሞ በመውደዳችሁ ደግሞ እኔ ስለወደዳችሁኝ I thank you guys so much for accepting me, Miki, Betty, Elnatan, my family here. I'm so thankful for you guys, I swear. And now, Shalom, Genni, Missy, D. I'm also really thankful for you guys. And now, that's just what I want to say when it comes to my Europe for Jesus family. And now, Pastor E, I don't know where to start with you, Ramo. The first time መጀመሪያ እናንተ ስንቀራረብ የተዋወቅ ነው it's through my mom obviously ግን ከብዙ ጉዳት ነበር እየወጣሁ የነበርኩት from በቃ ከነበርኩበት fellowship everything በቃ ብዙ ነገር ተጎድቻለሁ you know the details እና በጣም ብዙ wisdom በጣም ብዙ ነገር በቃ ለጌታ እንድፈቅድ አግዘኸኛል። በቃ በጣም ብዙ ነገር እንድረዳ አግዘኸኛል። ሳትፈወስ አትወጣም ብለህ ነበር የነገርከኝ የዛን ዕለት። I still remember vividly. ሳትፈወስ አትወጣም ከዛ ቦታ ነበር ያልከኝ እና እኔ I can't በቃ የሆነ ጌታ ባንተ ሳደርገው ነገር I can't thank you enough እውነት ምክንያቱም ፈውሴን አግኝቻለሁ። The next thing ደግሞ በቃ እናቴ ላይ my mom ቤተሰብ አገኘች because of you guys በቃ በአንተ ውስጥ በሜርሲ ሊያ everyone in the body of Christ በቃ እና በቃ we have a family በቃ ብዙ ነገር በቃ የፈለገ ነገር ጎድሎ ኖረን ቢሆንም ከዚህ በፊት like you know በቃ በከባድ ጊዜ ነበረ ካናዳ የመጣ ነው በብዙ ነገር ነበረ በቃ ያለፍ ነው we don't live with our dad እና when it comes to my dad even ደግሞ በቃ አባት እንደ አባት አድርጎ አንተን ስለሰጠኝ ፓስተር you know I couldn't even get started የሆነ በአንተ ውስጥ በተማርኩት ትምህርት በቃ like በቃ ሰውን ስለመውደድ ደግሞ ግን ያንን ሰው ደግሞ ወዶ ግን በዊዝደም መጠንቀቅ ስንት ነገር በቃ I couldn't begin to explain forgiveness በቃ like አሁን to be honest
ሰሞኑን ነበረ በቃ ይሄ የፎርጊቭነስ ጀርኒ ጌታ ቻፕተሩን የዘጋልኝ። ቢካዝ በቃ ደግሞ ከአንተ በመማሬ ደግሞ እያዘጋጀኝ ነበረ for that moment። ከዛ በኋላ I finally met my dad። ብዙ ነገር ተፈጠረ ብቻ ግን at the end of it I got healed. I'm set free. And now I praise Jesus for you guys so much. Like I'm no longer the person I was before. I'm free. And now one of the other things ደግሞ በቃ ጌታ መውደድ ቻልኩ more than anything else actually። በቃ ጌታን በጣም ወደድኩት። Sorry. ብዙ ነገር ነበረ confuse የሚያደርገኝ about my walk። በቃ maybe ኢየሱስን እኔ እንደማየው በኢየሱስ መገለጦች ውስጥ በኢየሱስ መገለጥ ውስጥ በጣም ልነካ ነበር እና everyone around me they would be indifferent። በቃ ምንም ኦኬ ምናምን ብሎ ነበር የሚያልፉት ቸርች ውስጥም ቢሆን ድሮ ማለት ነው። እና አሁን I could just be talking about one verse ከናሂ ጋር እና ናሂ ደግሞ ቅርብ ብሎ ነው የሚሰማኝ እንደዚህ ብሎ እና በጣም ይነካል። እና ላይክ በቃ ጌታ የነካቸው ሰዎች በማግኘቴ I'm really happy። አንድ ቨርስ ብቻ ያነበብን እንኳን እኮ like we can stay a whole day እና this was what I wanted genuinely this was what I wanted። በቃ እንደዚህ መነካት being able to stay in the word of God በቃ እንደዚህ there's nothing more important than this። እና church ደግሞ that's the last thing I want to say, the body of Christ በቃ I love the body of Christ. We are the body of Christ. like ገብቶኝ ማያውቁትን ነገሮች like ቸርችን አይቼ ማላውቀው መንገድ ነው አሁን ማየው like how much I need you guys, how much you guys need me። በቃ we need each other። እና all of this ደግሞ በቃ ጌታ በአንተ ውስጥ ስላደረገ ፓስተርዬ፣ ጌታ በእናንተ ውስጥ ስላደረገ ናሂ፣ ሃፒ፣ ካሌብ፣ ፖል፣ ሚሲ፣ ገኒ፣ ሻሎም፣ ዲ all of you guys በጣም ነው የማመሰግነው ጌታ። I have no words for him። እና በቃ that's what I want to say። የበለጠ ሳያለቅስ ተባረኩ። I love you guys so much። ፊሊ ልጠራህ ነበረ እና ፊሊ I just wanna ማሚ ካለች ብጠራ ደስ ይለኛል። ግሬሲ ያለሽ እዚህ? She's watching. He's watching, right? ልጠራ ነበር እና ግሬሲ ካለሽ ግቢ። አስገቡልኝ። ኦኬ ግቢ። ፊሊ አንተ በሌለበት ሰዓት ወይም ደግሞ ገና ከማሚ ጋር እናወራለን፣ እንጸልያለን በጣም እና እንግዲህ ረጅም ጊዜ ነው ገና ነበር ካንተ እና ጌታ ተናገረን። ጸሎት ቤት እያገለገልን እያለ ጌታ አንድ ቃል ባዲ ኦፍ ክራይስት ላይ አንድ ኮቨነንት ጌታ ገባል። እሱ ምንድነው? ልጆቻችሁ ያገለግሉኛል አለን ጌታ ማለት ነው። እና በዛ ሰዓት ላይ ቀላል ጊዜ አልነበረም አንተ ያለህበት ነገር ማለት ነው።
ከባድ ነገር ውስጥ ነበርክ እና ያንን ሲመጣ በቃ ልቤ ሞቀ እና ከግሬስዬ ጋራ በቃ ይሄንን አለን። በቃ ልጆቻችን ጌታን ያገለግላሉ እና ያ እዛ ቃል ላይ ቆም ነው እና አሳልፎ እግዚአብሔር እንደማይሰጠና አዲስ ዋት ያለፈችበት ነገር ቀላል አይደለም። ፊሊ ቀላል አይደለም እና አንዳንዴ እንደ ታላቅ ወንድም እንደ አባት ጮህባታል። አይ ቆይ ዝም ብለን እናልቅስ፣ በቃ አይዞሽ፣ አንተ ጋር አይደርስም፣ ጌታ ጋር ነው የምታደርሰው። ይሄንን አይዞሽ እግዚአብሔር ያስወጣናል፣ ይሄንን ያሳልፈናል ነበር የምንለው ማለት ነው for the longest time ማለት እና የቀላል ነገር አሁን እዚህ ላይ ናሂም ሆነ ብዙዎቹ እንደሚያዩት በቀላል መንገድ አይደለም የመጣው። ፊሊ የእግዚአብሔር አቅም አንተ ላይ ያለው የእናትህን እምነት ልክ ጳውሎስ ለጢሞቴዎስ እንዳለው ይሄ እምነት በአያትህ በእናትህ የነበረ ነው አንተ ላይ ማየው እንዳለው ፊልዬ trust me I'm telling you የእናትህ እምነት የእናትህ እንባ ውጤት ናት። I never see in my life the strongest person like your mom እና ቀደም እየጠበቅኩ ነበረ አንተን ማለት ነው ናና መስግናት ኤክስትሪምሊ ከመውደዳዊ የተነሳ ደግሞ አንዳንዴ ጨውባታል። አይ እንግዲህ ቀዝቀዝ በይ እላታል እና in how she the prayer life ጌታን ማመኗ she's a full-time pastor, she's a full-time work, full-time mom 4 ጎረምሳ ፊሊ አስበዋ ያንን ሁሉ ይዛ ማለት ነው። ሙሉ ጊዜ አገልጋይ ናት ታውቃለህ። ባዲ ኦፍ ክራይስት ላይ ፉል ታይም ኮሚትድ ሆና ታገለግላለች። ፉል ታይም ሰራተኛ ናት። አሁን ፕሮፌሽናል ወይ ከባድ ነው አይደለም እንዴ? ፊሊ ፉል ታይም ማም ናት። አቬለብል ናት። ጌታ ፊት ነው ምል ፊልዬ በህይወቴ እንዲህ አይነት ጀግና እናት አይቻልም። እና አንዳንዴ በጣም ጋይስ በእውነት ግሬሲን እንድትባርኩልኝ ፈልጋለሁ። ባርኩልኝ። እሷ ብዙ ጊዜ okay of course you will say something bro I'm telling you of course I will give you the whole ሁሉንም ሰዓት ነው የምሰጥ። ግን አንተ ብቻ አይደለም as a body of Christ as a family we have a hero ልፈልጋለሁ። ጀግና እናቶች አሉ በመካከላችን። ከጀግና እናቶች መካከል ግሬስ አንዷ ናት ጋይስ። የእውነት እና የተባረከች humble እና wise leader, patient God, the most patient, wisdom, amazing guys, is amazing. ፊልዬ መናገር ትችላለህ። አሁን just like you said አሁን ከአራቱ ወንዶች ከወለደችው እኔ አንዱ ነኝ እና ወንድሞች ያላዩትን ብዙ ነገር አይቻለሁ in her life እና ደግሞ ያላየሁትን ደግሞ ገና ብዙ ነገሮችን ደግሞ አሉ። በቃ የነገረችኝም ያናገረችኝ ያለፈችበት እና mom I know you're hearing me and I'm really grateful በቃ ጌታ ባንቺ ስላደረገው ነገር እኔ to be honest the biggest thing I admire about you ለጌታ ያለሽ ታማኝነት. You're the most faithful person faithful woman of God I've ever met in my life. Genuinely. ማንም ሰው እንዳንቺ ታማኝ ሆኖ አይቻልም። And I'm not saying that እናቴ ስለሆነች ምናምን ያኮራለን. Genuinely. በቃ she's so faithful to God. እና
the next thing ደግሞ ፓስተር ባለፈው ስናወራ የነገርከኝ ነገር እሷ ለአንተ የዊዝደም ከቨሪንግ ናት ብለኸኛል አይደለ? እና አሰብኩትና ሁሌ የሆነ ነገር ስትመክር ኤግዛክትሊ እንዳለችው ነው የሚሆነው። for some reason ምክሯን ብከተለው ባልከተለው እሷ ያለችው ነገር ነበር ትክክል የነበረው ለካ። እና obviously ከሷ አይደለም ጌታን የሰጣት አይደለ? ግን በቃ እንደዚህ በቃ ጌታን መውደዷ እና ደግሞ ጌታን በመውደዷ ደግሞ እኔ ጌታን ልወድ ስለቻልኩ በቃ አሁን አሮ ነው። አብዛኞቻችሁ ካወቃችሁ ካላወቃችሁ ግን ጌታ ያዳነኝ በሷ ነው። እስከ ሞት ድረስ አንድ ቀን ታመሜ ከፈለጋችሁ ትነግራችኋለች። ግን በቃ ያን ቀን ልሞት ነበረ። በቃ ቤዚክ ጸልያልኝ በቃ ጌታን ኤክስፒሪየንስ አድርገ ነው። ከዛ በኋላ ጌታ ህይወትን ለኢየሱስ መስጠት ትፈልጋለሁ ብላ ጠይቀችኝ እሷ ነበር። I know that God loves us በጣም እና here we are like through plenty, through little. Come on, Philie. Come on. We've seen both sides of life, no? God has been faithful in both of them. ጳውሎስ ልክ ምዕራፍ 4 ላይ ፊልጵስዩስ ላይ ልክ እንዳለው ነው። በቃ ብዙ ያለ ይኖራለሁ በትንሽም ግን through all things I could do all things through Christ who strengthens me. And that's basically the story of our lives. Okay. Through many things and through little things, God has been with us. And now, to be honest, I'm so grateful because I get the opportunity to thank my mom like this demo today as well, in front of as many people as I can, because this was long overdue, and I should have said this to her a long time ago, to be honest. And I'm continually thankful. Again, I'm glad that today is a day where I can be able to remember and look back. Genuinely, you know? I thank God so much. ካንተ ጋር ስላገናኘችኝ በቃ I don't know በራችን እናንተ በቃ ለዚህ ቤተሰብ ስለከፈተች በቃ you know most of the time I don't do things that she doesn't tell me to do. ግን በቃ I'm glad ሰምቻት ከእናንተ ጋር በመሆኔ this is the biggest blessing of my life. እና I love you guys. I love you, Mom. Thank you. የኔ ትሁት የኔ ቅን ግሬሲ ለመክራት ደውዬ ተመክሬ ሞጣባት እታለም ዊዝደም ፈልጋ ደውላልኝ ዊዝደም ጠጥቼ ሞጣብሽ አንቺ እግዚአብሔር የከፈተሽ ገነት ነሽ ለትውልድ። ግሬሲ ሰው በተለይ እንደኔ አይነቱ በብዙ ሰው የተጎዳ ሰው ማመን ከባድ ነው። ግን እግዚአብሔር ባንቺ ፈውሶኛል። ሰው እንደማይለወጥ ሰው እንደሚታመን እማመልከው እግዚአብሔር ምስክር ነው። I found the human is trustful. You will bring a healing to my family. ቤቴ ውስጥ ፈውስ አምጥተሽ ሰው ለካ ይታመናል። You can trust no matter what የሚለውን ከአንቺ ተምሬያለሁ። እና ደግሞ ሞኝ የምትሆኛት ነገር ማለት ነው አውቀሽ እና በጣም እና just I'm so እና አንድ በጣም የገረመኝ ነገር እዚህ እናቶችን ስትመክሪ there is no single mom ብለሻልሽ እና ግሬሲ ከዚህ በላይ ምን ትፈልጊያለሽ? ፊሊ ይኸውልሽ እዚህ ቁጭ ብሎ እያመሰገነሽ አይገርምም?
አልቅሰናል ይሄ ልጅ ሰው አይሰማም ብለን አይደል? አልቅሰናል ምንድነው መጨረሻው ሊሆን ብለን አይደል? እና ይሄው የሚሰማ ልጅ ተፈጠረ አይደል? የሚሰማ ጆሮ ያለው ልጅ ፊል እየሆነ ምን ይሻለናል አይደል? ምን ይሻለናል? እና ግሬስዬ በዚህ ህዝብ ሁሉ ፊት በእውነት ትውልድ ይስማሽ። የወደቀ ትውልድ ባንቺ ይነሳ። በባላቸው በቤታቸው የተጎዱ እናቶች ባንቺ ይታከሙ። ምክርሽ እንደ ጠል ይሁን። እዳሪው መሬት ይታረስልሽ። ጨካኝ ሰዎች አንቺን ሰምተው ልባቸው ይለስልስ። አልገዛ ያሉት ለኢየሱስ ባንቺ በመጠቀም እግዚአብሔር ይግዛቸው። ማንም ጉልበተኛ በፊትሽ አይገኝ። እባርክሻለሁ። በእውነት አቃለው እዚህ ፊት ለፊት ማውራትም ማልፈልጋቸው ከባድ ነገር አልፈሽ መጥተሽ መድኃኒት ነሽ አንቺ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የብርታት ምልክት ያደርግሽ በትውልድ መካከል። አንቺ ጋር መጥቶ ሰው የሚፈልገውን ሳይሆን የሚያስፈልገውን አግኝቶ ይውጣ። እግዚአብሔር የዲዘርኒንግ ስፒሪት አሁን የሚስጥሽ፣ አይኖችሽን ይክፈተው። ሃሌሉያ። ያለቀሰን እንባውን ሳይሆን ልቡን የምታይበት አቅም እግዚአብሔር ይስጥሽ። እምትሰጪው፣ እምትመክሪው፣ እምትፈውሺው ከቤትሽ አይጥፋ። ከልጆችሽ የሚጨነግፍ አይገኝ በጌታ በኢየሱስ ስም። እግዚአብሔር በካናዳ በአሜሪካ ባሉ በትላልቅ ኒውዮርክ ታይም በሚባሉት ላይ ያውጣቸው። የፈውስ መንገድ ያድርጋቸው። ሊያፈምስ ሳይሆን የጸጋውን ብርታት ያሳይ ዘንድ። ሃሌሉያ። እግዚአብሔር አባት ሆኗቸዋልና ክብር ሁሉ ለኢየሱስ ይሁን። የማይጠገብ ምንጭ ካፋቸው ይፍለቅ። ብሩክ ነሽ አንቺ። ትውልድ ያመስግንሽ። በሰባት እጥፍ እግዚአብሔር ይካስሽ ልዑል እግዚአብሔር። ሃሌሉያ 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 ሃሌሉያ። ስሙን ስትጠሪ ይገኝልሽ፣ በክብሩ ይገኝልሽ። ደመናው ቤትሽ ይቀመጥ። in the mighty name of Jesus። ዞር ብለሽ አማክሪው። ጌታ ሆይ ብለሽ ስትጠሪው ሩቅ እንዳለ አይሰማሽ፣ ፊትሽ ቆሞ እንደሚያወራ። ሃሌሉያ። በጌታ በኢየሱስ ስም እባርክሻለሁ። ፊሊን ሰተሽናልና ሚኪዬን ልጆችሽን ለጌታ መንግስት ሰተሻልና ራሱን ይስጥሽ ኢየሱስ፣ ራሱን ይስጥሽ። ልጆችሽን ለሱ ያድርግ፣ ራሱን ላንቺ ይስጥሽ። አሜን አሜን አሜን። አሜን አሜን አሜን። ሃሌሉያ። ክብር ለተባረከው ጌታ ይሁን። ግሬስ የምትይዋል ከባድ ነው ማለት አሁን ግን ጌታን አመሰግነዋለሁ። እግዚአብሔር ታማኝ አምላክ ነው። በእውነት የሚገርም አምላክ ነው የኛ አምላክ። በቃ ለእያንዳንዳችን የኔን ጎዶሎ አይደለም እግዚአብሔር የሚሞላ፣ እሱ ራሱ ሙሉ ነው፣ ሙላት ነው። በቃ
ሙላታችን ነው እና እንደው የኛ ቤት ታሪክ አሁን እንዲህ በደከምንበት ሰዓት የሚወራ አይደለም። በጣም ብዙ ነው። ግን እግዚአብሔር ሁሉ ነገራችን ሆኖልናል። በቃ እናት ሆኗል፣ አባት ሆኗል፣ ወንድም እህት ሆኗል። ያልሆነልን ነገር የለም እግዚአብሔር ለኛ ቤት። ይኸው ምስክር አለ ፊልዬ ፊት ለፊት እና ያለ ህግ ነው ማኖርሽ ብሎኝ ነበርና ያለ ህግ ነው ብዙ ነገር የሆነልን። የሚገርማችሁ ነገር በቃ ሊሆኑ ማለት ይሄ በምድር ህግም በምንም የማይሆኑ ነገሮች ሆኑልን። በቃ ሆኑልንና ስለ ሲንግል ማምነት ባለፈው አልዬ ስትል ነበር። ስለሱ ስናገር ምንድነው እንትኑ ሀሳቤ ማለት ነው። ሲንግል ማም አይደለንም እኛ፣ እግዚአብሔር ገብቶ ሞልቶልናል ማለት ኦፍኮርስ ብዙ ነገር ፌስ እናረጋለን። አዜ ሲንግል ማም አይደል ብዙ ነገሮች አሉ። ሁለት ሰው ቢሆን የማይታለፉ መንገዶችን እናልፋለን። ግን የታመንነው ግን ጌታ የጎደለን ብቻ የሚሞላ አይደለም። የሚያትረፈርፍ ጌታ ነው። የሚያትረፈርፍ ጌታ ነው ማለት እናትና አባት ተስማምቶ ኖሮ በጥሩ ሁኔታ ልጅን ሲያሳድግ በጣም ምን አለ ከዛ በላይ ምንም የለም። አንዳንዴ ደግሞ እሱኛው መንገድ አልሆን ሲል ማለት ነው አንዳቸው ሳይገኙ ሲቀሩ እኔ ሁልጊዜ ምን እላለሁ፣ እነ ፊልዬ ያውቃሉ እግዚአብሔር እኔን አምኖ አይደለም የፈጠራችሁ ራሱን ታምኖ ነው እላቸዋለሁ። እናትንም አባትንም አምኖ አይደለም እግዚአብሔር ሰውን የሚፈጥረው። እግዚአብሔር ራሱን ታምኖ ነው ሰውን ሲፈጥር የሚፈጥረው። ግን የተሰጡንን አደራዎች በትክክል ከተወጣን እኛ እድለኞች ነን። በቃ ፕሪቪሌጅድ ነን፣ እንባረካለን። እኔም ቢብል ግን እግዚአብሔር በፊሊ ህይወት ታማኝ ነው። ይህንኑ ፊሊ ነበር የሚሰጠን መልሶ እኔ እንኳን ባላሳድገው ማለት ነው። ግን ምክንያት ሊያደርገኝ ሲፈልግ እሺ አልኩኝ፣ ተገኘውለት በአጋጣሚ። በቃ እሺ ማለቴ ይህን የመሰለ በረከት እንዳያደረገኝ እና ብቻዬን ነኝ ብዬ ለመናገር እስከማልደፍር ድረስ ማለት ነው። ብቻዬን ነው ያሳደግኳቸው፣ ሲንግል ማም ነኝ ብዬ ደፍሬ መናገር እስከማልችል ድረስ እግዚአብሔር አስደንቆኛል። እና ኖ እኔ ሲንግል አይደለሁም፣ እኔ ሲንግል ማም አይደለሁም እላለሁ። በቃ እንዴ እግዚአብሔርን የመሰለ አባት ገብቶ ምንም እንከን የሌለበት አባት ማለት ነው። እንከን የለሽ አባት፣ የሚያስተምር አባት፣ የሚመልስ አባት ገብቶ እኔማ ሲንግል ማም አይደለሁም እኔ ያሳፍረኛል ለማለት ራሱ ላለሁኝ እውነት በቃ ማለት የሆነልኝ ነገር ያደረገልኝ ነገር የተገኘልኝ መገኘት እግዚአብሔር ያንን እንኳን ቆሜ እንዳልል የሚያደርግ ሆኖብኝ ነው እንደዛ ያልኩት። እና ጌታ በጣም 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 አመሰግነዋለሁ። ፊልዬ የመጀመሪያ ልጅ ነው፣ የመጀመሪያ ወንድ ልጄ ነው። 20 ዓመቱ ነው። ከሱ በታች 18 አለኝ፣ 16 አለኝ፣ 9 አለኝ። ሚኪ፣ ኤስሮም እና ሉሉ ይባላሉ ልጆቼን። ዛሬ እኔም ላመሰግናቸው ፈልጋለሁ። በጣም በጣም ነው ማመሰግናቸው። ማለት አንዳንድ እንደው አልዬ እዚህ ጋር ብናዘዝ እውነት ለመናገር ፊልም ያው ምስክር አለ። ብዙ ነገሮች የታረሙት ባህሪዎች የታረሙት ትዕግስትን የተማርኩት ልጆችን እንዴት በትክክል ይሄ ፌቨራይቲዝም ሳይኖር በቃ ሳላበላሽ መልካም እናት ጥበበኛ እናት እንደሆነ ያደረጉኝን ብዙ ጥበቦች ነው በዚህ አንተ በምታስተምረኝ ትምህርት ያገኘሁት እና የተሻለ እናት እንደሆንላቸው ሆኛለሁ። ለልጆች የተሻለ እናት በቃ የተሻለች መንፈሳዊ እናት፣ የተሻለች ጥበበኛ እናት፣ የተሻለች እናት ሆኛለሁ። ምስክር ነው ፊልዬም ለዚህ። እነሱም ደግሞ በጣም የተባረኩ ልጆች ናቸው። እውነት ለመናገር ማለት በቃ ስል የሚሰሙ ልጆች በእውነት ለመናገር በቃ ማለት እንኳን ልቆጣና ልጮህ አሁን ብዙ ጓደኞች ያሉ እነ ብዙዬም ሁሉም ያውቃሉና ተዉ ምናምን ነው የምለውና እንትኔ ከፍ አይልም፣ ቶኔ ከፍ አይልም። በቃ ስቆጣ በቃ ቶኔ ዝቅ ያለ ነው። ግን እነሱ ቶሎ እሺ ስለሚሉ ነው ለካ እኔ ማልጮኸው። ገባ?
ቶሎ ስለሚታዘዙ እኔ ለጩኸት አያደርሱኝም እና በቃ አንቺ ተቆጥተሻቸው ሞተሻል ምናምን እባላለሁ። በጣም ነው የሚስቁብኝ። ስቆጣ በቃ የሆነ ወረድ ያለ ነው፣ ቁጣም አይባልም። እና ግን ያ የሆነው እነ ፊልዬ በጣም የተባረኩ ልጆች ስለሆኑ ነው። ለዚህ ደግሞ ትልቁን ክሬዲት የሚወስደው ፊሊ ነው፣ ታላቅ ስለሆነ ማለት ነው። እሱን እያዩ ነው እነሱ የእሱን አርአያ እየተከተሉ በጣም የተባረኩ ልጆች የሆኑት እና በጣም የተባረኩ ልጆች ስለሆኑ እኔም ሸክሜን በጣም አቀለውልኛል። እግዚአብሔርን ስለሚወዱት ጌታን ስለሚከተሉ በተለይ በቃ ኢየሱስን እኔ እድሜ ልኬን የጸለይኩት ጸሎት ተምረው ዶክተር ይሆኑ እንደዚህ ይሆኑ በዚህ ይውጡ ብዬ እኔ ጸልዬ እንደዚህ አይነት ጸሎት ኖሮኛ አያውቅም። በህይወት ዘመኔ እንደሱ ጸልዬ አላውቅም። ኢትስ ኦብቪየስ ነው ምለው። ማንም ጠንክሮ የሰራ ሰው ይደርስበታል ብዬ ነው ማምነው። ይሄ የምድራዊውን ሰክሰስ ማለት ነው። የእግዚአብሔር ልጆች ደግሞ ከሆኑ ኦፍኮርስ በደንብ ነው የሚደርሱበት። በደንብ ምንም ጥያቄ የለውም። እጃቸው ላይ የተቀመጠ ነገር ነው። እኔ እድሜ ልኬን የምጸልየው ለወጣቶች ኖት ኦንሊ ለእኔ ለአራት ልጆች ብቻ አይደለም፣ ጀነሬሽንን ነው ተሸክመን የምንሄደው አይደለም። ለወጣቶች ሁልጊዜ የምጸልየው ጌታ ሆይ ይውደዱ ነው የምለው። በቃ ከቤት ካልወጡ አንተን ከወደዱ ከቤት አይወጡም። በቃ እና ልጆቼ ጌታን ይወዱታል፣ በጣም ይወዱታል። በቃ ኢየሱስ ብለው ማቆም የማይችሉ ልጆችን እግዚአብሔር ሰጥቶኛል። ከዚህ በላይ ምንም በቃ ምንም የምፈልገው ነገር የለም። አሁን እኛ ከቤታችን ወጥተናል። አሁን እኔ የቤቴ ጉዳይ አይደለም አሁን የሚያሳስበኝ። በቃ ደግሞ ለሌሎች አሁን ከነፊሊካ እነገሌን እንዴት እናርግ፣ ሌላ አጀንዳችን በቃ ሌላ ሆኗል። ካናዳ ፎር ጂሰስ ሆኗል አጀንዳችን። እነገሌን እንዴት ነው የምናደርገው፣ እንዴት ነው የምንደርሰው፣ እንዴት ነው የምንሄደው፣ በቃ እንደዚህ አይነት አጀንዳ ጋር ደርሰናል። ጌታ በጣም አይገርማችሁም? ግን እውነት የእኔ በቃ እግዚአብሔር ሪስቶር ያደረገው ህይወት ነው ያለኝ። በጣም ፍርክስክስ ሊል የነበረ ሊበለሻሽ ሊጠፋ የነበረን ህይወት እግዚአብሔር በጣም ውብ አድርጎ እየሰራው ደግሞ አሁንም ፊሊን አይደለም መማምነው፣ ወይ አሁንም እነ ሚኪን አይደለም መማምነው። የያዛቸውን እጅ ግን አምነዋለሁ፣ ጌታን አምነዋለሁ። ዛሬን አይቼ ውይ ፊሊ በቃ ጨረሰ አልልም፣ ሚኪ ጨረሰ አልልም። ግን እግዚአብሔርን አምነዋለሁ። ትላንትን ያሻገራቸው ጌታ ለነገም ታማኝ ነው 100%። እና ለጌታ ነው አሁንም መልሼ የምሰጣቸው። በጣም ነው የምወዳችሁ እና ሀፒ እዚህ ጋር ያላችሁ ዩሮፕ ፎር ጂሰሶች። ዩሮፕ ፎር ጂሰሶች ካናዳ ፎር ጂሰሶች ናችሁ። ሴንቲንግ ሆኗል። ምክንያቱም እነ ፊሊያውን ዩሮፕ ፎር ጂሰስም ናቸው። እና ጌታን በጣም ነው የማመሰግነው። እና ይህን ሲል ነበር ፊሊም እና ሀፒዬን እነ ካሌብን እነ ፖልዬን ሲል ነበር፣ እኔም ስል ነበር ቅድም። በቃ የሚገርሙ ወንድሞች ናቸው። በጣም የሚገርሙ ወንድሞች፣ ልባቸው 100% የተሰጠ ወንድሞች ናቸው። ተባረኩልኝ። አልዬ በጣም ነው የምወድህ፣ በጣም በጣም ከቃል በላይ ተባረኩ። ግሬሴ ሁለታችሁንም እንደው ማለት ነው አንቺም እንዳለፍሽው ብዙ እናቶች በዚህ ሰዓት በጣም በከባድ ነገር የሚያልፉ አሉ። ፊልዬ አልፎ እንደመጣው በብዙ ወጣቶች ደግሞ ብዙ ነገር የሚያልፉ አሉ እና አንደኛ ለእናቶች ባላቸው ለተለያት በኤሚነስ በምንም ይለይ ግን የተለየ እና በተለይ ብዙ ልጆች ያላቸው 4፣ 3፣ 5 ብዙ ልጆች ያላቸዋል እና ግሬሲ አንዳንዴ ካለፍን በኋላ አይደለ ምን እንዳደረግን እንኳን አናውቅም። አንዳንዱ ግን እያለፈበት ያለ፣ አንዳንዱ ጊቭ አፕ እያለ፣ አንዳንዱ በጣም ነው ያለፍሽውን ታውቂያለሽ አንቺ እና አረሳውም። የመጀመሪያ ጊዜ ደውልልኝ ብለሽ ስትይ አሞሽ ነበር ሆስፒታል ነበር። አይ ሪሜምበር ዘ ፈርስት ታይም ማለት ነው። እና ያ ሲቹዌሽን በጣም ከባድ። እንደዛ ሰፈር የሚያደርጉ እናቶች አሉ። ምን ትያቸዋለሽ? በጣም ረጅም ፕሮሰስ ነው እውነት ለመናገር ግን እኛን የጠቀመንን ነገር ልናገር። እኔንና ልጆቼን የጠቀመ ነገር መጀመሪያ ያው ይቅርታ፣ ምንም ጥያቄ የሌለው ይቅርታ ነው። ምክንያቱም ከይቅርታ ስንጀምር ነው ከዛ በኋላ እግዚአብሔር
ነገሩን ራሱ መስመር ፓዙ ራሱ ይታየናል። ዌር ቱ ጎ ማለት ነው። ከይቅርታ ካልጀመርን ግን እውሮች ነን። በጥላቻ ተሞልቶ ውስጣችን በተደረጉት ነገሮች ተሞልቶ ወዴት መሄድ እንኳን እንዳለብን አናውቅም። እና ለምስክርነት እንዲሆን እኔ አሁን አንዳንድ ከቁጥጥር ውጭ የሆኑ ነገሮች ይኖራሉ። አንዳንዴ ደግሞ በጣም ንዴትና ጥላቻ ውስጥ ስንሆን ለልጆቻችን ያንን ነገር ኤክስፕሬስ እናደርገዋለን ሳናስቡ። ከዛ ልጆቻችን ደግሞ ይመረዙብናል፣ ልጆቻችን ይጎዱብናል። እና አንደኛ ነገር በቃ ልጆቹ ያዩት ይበቃቸዋል ነው የምለው። ያዩት ራሱ ቱ ማች ያዩት ከፍም ካላሉ ደግሞ እያደጉ አባት በሌለበት ቤት ማደግ በራሱ ቱ ማች እኮ አይደል? በጣም በቂያቸው ነው። እና ልጆቻችን ጋር ስንመጣ አትሊስት በጣም ራሳችንን ሰልፍ ኮንትሮል ያስፈልገናል። ጌታ እንዲረዳን ጸጋን እየጠየቅን ማለት ነው። ሌላ እኛን የረዳን ነገር ምንድን ነው? ይቅርታ አድርገን ግን ነገሩን ኦቨርካም ማድረግ። ነገሮች አንዳንዴ ይሄ በእድሜ ልካችንን የሚከተለን ነገር አይደለም ማለት በቃ የሆነ አሁን ሌላ ሰው ጋር ቢሆን ችግሩ በቃ ተጣላን ተለያየን ዛት ሲጨረስን ትዝ ላይለን ይችላል እድሜ ልካችንን። ትዳር ሲሆን ልጆች በመካከል ሲኖሩ ግን መቼም የሚያበቃ ነገር አይደለም። ላይፍ ታይም ነው የሚሆነው በቃ። እና አለፈ ስንል መልሶ ይመጣል፣ አለፈ ስንል መልሶ ይመታናል ነገሩ። እና እኔ ከልጆቼ ጋር እነ ፊሊ እና ሚኪ በተለይ በጣም ቢተርነስ ነበረባቸው ከሚገባው በላይ ማለት ነው። እና በቃ ኖ በቃ ይቅርታ የሚባል አታንሽብን ሁሉ የሚሉበት ጊዜ ነበር። እና ምንድን ነበር እኔ የማደርገው የእኛን ካልቸር እንደው እንዲጠቅም ለመናገር ያክል ማለት ነው። ጾም ጸሎት ይዣቸው ትንሹን እንተውና ሰው ጋር 3ቱን ይዣቸው ይሄዳለሁ። እንግዲህ እድሜያቸው ገና ነው፣ ግን በቃ እግዚአብሔር እንዲፈውሰን እንዲያጥበን ማለት ነው። በቃ በእግዚአብሔር ፊት ተባብለን እንሄዳለን። እና በአመት አንዴ ነው እንደዛ የምናደርግ የነበረው። የመጨረሻው ግን ላስት ይር 2024 ኦገስት አይደል ፊልዬ 2024 ኦገስት በቃ ያ እግዚአብሔር ከውስጣችን 100% እኔንም እነሱንም ያጠበን ሲዝን ማለት 2024 ኦገስት ላይ ነው። ጾም ጸሎት ተያይዘን የሆነ ጫካ ነገር ውስጥ ነው ሄደን የገባ ነው። እና 3 ቀንና 4 ቀን አይደል እንደዛ ነገር ብቻ ቆየን። መጽሐፍ ቅዱሳችንን እናጠናለን፣ እንጸልያለን። መጽሐፍ ቅዱሳችንን እናጠናለን፣ እንጸልያለን። ኮምፕሊትሊ እግዚአብሔር አጠበን በቃ ከምነግራችሁ በላይ። አሁን ይቅር ብያለሁ ሊሆን ይችላል እኮ ግን አለ ይሄ ፔኑ፣ ህመሙ፣ ቁስሉ ግን ውስጥ ይቀመጣል። ያንን ሂል የሚያደርገው የእግዚአብሔር መንፈስ ብቻ ነው። እሱ እስካልዳነ ድረስ የሆነ ጊዜ ላይ ጊዜን ጠብቆ መውጣቱ አይቀርም። እና እንደዚህ አይነት አክሽኖችን መውሰድ፣ እንዲህ አይነት ዲሲዥኖችን መውሰድ ጥሩ ነው። ልጆቻችን ትንንሽ ሊሆኑ ይችላሉ ግን በደንብ ነው የሚገባቸው። መንፈስ ቅዱስ ደግሞ እንደ ልካችን ነው የሚፈውሰን፣ እንደ እድሜያቸው ነው ኮሚኒኬት የሚያደርጋቸው። እንደዛ አምናለሁ። አንዳንድ ሰው እዚህ አንዳንድ ጓደኞች ኧረ እነዚህ ልጆች ከአቅማቸው በላይ አንተን አትበያቸው ይሉኛል። ግን በቃ ኢንካውንተር አድርገው ነው የተመለሱት እያንዳንዳቸው በልካቸው ማለት ነው። ከዛ በኋላ እንደ ሌላ ልጅ ነው የሆኑት። ሲመጡ ሌሎች ልጆች ናቸው፣ ሲገናኙ አሁን በቃ እነሱ አባት እንደዛ ተቀያይረው ነው የተገኘው ነገሩና ከዛ ተፈውሰው ይኸው ፊልዬም እንደነገራችሁ 100% ተለቀቀ። ላይፉ እንዲ ፍሊፕ ነው ያደረገው፣ እንደ ሌላ ሰው ነው የሆነው። እና በቃ መንፈስ ቅዱስን ነው በቃ ከዚህ ነገር አድነኝ ካለዛ አለቅም ብሎ መያዝ። ሁለተኛ ልጆቻችን ጋር ደግሞ በተቻለ መጠን ማለት ነው በተቻለ መጠን ይሄ የእኛን ፔን እና እንትኑን ብዙ ለነሱ ሼር አለማድረጉ ጥሩ ነው ብዬ አስባለሁ። መልሼው ከሆነ አላቅም። በጣም ፓወርፉል፣ በጣም ግሬሲ፣ በጣም ይሄ አይደለ ለእናቶች የሚከብደው። ምክንያቱም የፋይናንሻል በርደኑ አለ፣ ታይም በርደኑ አለ፣ ስትሬሱ ዳስ ዘ ሆል ቲንግ እናት ላይ ሲመጣ የተፈጠረባትን በርደን እንጂ ልጆቿ ነገ እንደሚያድጉ ትረሳለች። እናት አይደለ ትረሳና ያንን መራርነት ለልጆቿ ታካፍላለች።
ከዛ በኋላ ልጆቹ አድገው በመታርፍበት ሰዓት ግን መከራው ይመጣል ማለት ነው because of unforgiveness so በጣም ትልቅ ጥበብ ነው የሰጠሽው አንዳንዴ እናቶች ጋር ምን ችግር ነው የሚፈጠረው ከሚደርስባቸው rejection pain በርደኑ አንፃር እንትኑን ይሄ ቀደም self control የሚለውን ነገር ይረሱታል አይደለ ይረሱትና ባላቸውን የዛ ሰውዬ ልጅ እኮ ነህ አንተ የዛ የክፉ ሰውዬ ልጅ ነህ አንተ እና አንዳንዱ በጣም ቅዱስ ከሆነ ካልተናገር እንኳን በሚያደርገው ሪአክሽን ልጆቹ መራርነት ይገባባቸዋል ማለት ነው እና ከዛ በኋላ ጊዜው ያልፋል ጊዜው አልፎ ማደግ አይቀርም ልጆቹ ሲያድጉ ልጆቹ ወደ ድራግ ውስጥ መግባት ይጀምራሉ ልክ ፊልዬ ባለፈው እንዳለ forgive ማድረግ አቃተን painful ነበር አይደለ that the pain ምንድነው ኮዝ የሚያመጣው ወደ ሱስ ውስጥ ያመጣል ወደ ዲፕሬሽን ወይም ወደ ድባቴ ውስጥ ያመጣል እና ፓረንቶች እሱን አናስተውልም በጣም ፓወርፉል ነገር ያልሽው ነገር ምንድነው ኦሬዲ እኮ ልጆቹ ተጎድተዋል በመለየት በጣም ፓወር እሱን ነው ማናስተውለው እኛ የኛን ጉዳት ነው የምናየው አይደለ ግሬሲ የኛን ጉዳት እንጂ የልጆቹን ጉዳት በመለየት የመጣባቸውን ሳይኮሎጂካል ኢሞሽናል ስፒሪቹዋሊ ዳሜጁን አናየላቸው እምናየው ጥሎብኝ ሄደ ትቶኝ ሄደ ክፉ ነው ብለን የኛን ነው የምናየው ግን የወለድናቸው ልጆች በጣም እንደሚጎዱ በጣም በትንተናቸው እንደሚወጣ ኢሞሽናሊ አናቅም ከዛ በኋላ አንገር ከከተትንባቸው በኋላ ልጆቹ ያደጉ ሲመጡ ያንን የከተትንባቸው ዘር በቁጣ በንዴት እንዲሁም ደግሞ ራሳቸውን አዞሌት በማድረግ ሩሞቻቸውን በመዝጋት አሊያም ጥሩ ባልሆነ ጓደኞቻቸው ጋር በማሳለፍ ሲያወጡት ያቀተናል መቀበል ከዛ ሁለተኛ በሽታ ይፈጠራል ማለት ነው ባሊ ጉዳው ጉዳት አለ ከዛ በኋላ ደግሞ በመተው ልጆቻቸው በመበላሸት ደግሞ የሚጎዳው ጉዳትና ቀደም ያልሽው በጣም መሰረታዊ ፈውስ የሚጀምረው የመጀመሪያው ነገር ይቅር ከማለት ነው ቀላል አይደለም ቀላል ሼልተር ውስጥ መግባት ቀላል አይደለም አንድ ሩም ውስጥ መታጎር ቀላል አይደለም ሁሉን ነገር ጥሎ እንደው ሳይኖርሽ አይደለም እኮ ሁሉን ጥለሽ መተሽ መቀበል ግን ያ ፎርጊቭ ማድረጉ ጤነኛ ልጆች እንዲመሰረቱ እናታቸውን የሚወዱ አይኗን አይተው የሚያስተውሉ ስሜቷን የሚረዱ ልጆች ይሆናልና ትንሽ አንዳንዴ የሚከብደኝ ነገር መመሰለሽ ግሬሲዬ ለምሳሌ እኔ ልጄ ሞቶ እንደቀላሉ ጌታ አጽናናኝ ብሎ ማለት ጤነኛ አይመስለኝም ወይ አልተጽናናንም ወይ መጽናናት ትርጉሙ አልገባንም ማለት ነው አዳኒ ልጆችሽ እንደዚህ ጥሩ ሲሆኑ ወይ ጌታ እኮ ነው ያሳደጋቸው ማለት ሳይሆን ፕሪንሲፕል አለው ይርንባቸው መንገዶች ቀላል አይደሉም እንጂ በቃ ጌታ ይመስገን የኔ ልጅ በቃ ድንቅ ነው ይሰማል ምናምን ብትኝ ግሬስዬ ትንሽ አይደለ እንዴ ምልሻው እኔ ፊት እንኳን ጌታ ፊት አይደለ እኔ ፊት እንኳን ማለት ነው ይርንባቸው መንገዶች አሉ ያለቀስናቸው ያልንባቸው እግዚአብሔር የተባለውና እኔ ምንድነው ማዝነው ብዙ እናቶች ፕሪንሲፕል ቢሰጣቸው የመጀመሪያ ያደረግሽው ነገር ፎርጊቭ ማድረግ ሁለተኛ ዲሲሽን ሜኪንግ እግዚአብሔር ይቀየራል ሶስተኛ ያልሽው ሰልፍ ኮንትሮል እነዚህ ሶስት ቁልፎች ናቸው በተለይ ሰልፍ ኮንትሮል በጣም ከባድ ነው አይደል ግሬሲ ላይክ በተለይ ያበሻ ባል አይደለ የገና ዳቦ ነው የሚያረጋው ከታችም ከላይ መሳስ ነው የሚሆነውና በጣም ከባድ ነው አይደለ እንትን ረህራሄ የሌለው አካሄድ ነው የሚኬደው እንዴት አድርጎ ግን ፎርጊቭ አድርጎ መቋቋምና ያንን ፎርጊቭነስ ለልጆች መጨመር አንድ ነገር ልጠይቅሽ እኔ ከማቀው ካንቺ ካራክተር ማለት ነው ፊልዬ የሚስማማል በጣም ማለት ነው በጣም ይሄንን 4 አመት ካንቺ ጋራ በኖርኩባቸው ካየዋቸው ጌታ ለወጠሽ በየመለው ምናልባት ኖርማል ካልሆነብሽ በቀር ማለት ነው you discipline for the prayer ሙዲሽ ቢመታም ባይመታም ትጸልያለሽ
ምን ጠቀመሽ? ዩሲ እንትና ይህን ነው ምልሽ ፕሪንስፕሉ። አሁን ብዙ ጊዜ ጸሎት መጸለይ ከባድ ነው በእንዲህ አይነት ሁኔታ። ምክንያቱም አይንሽን አይደል የምጨፈኝ እንደ ጨፈንሽብሽ ይመጣል። አይንሽን ጨፈን ደግሞ ይመጡ የለ ብዙ ነገሮች። ግን መጸለይ በጣም ከባድ ግን you have so much በጣም 5 ላይ ነው ስራ የምትገቢው ማለት ልጆች አብልተሽ እንትን አድርገሽ ጸሎት ጸልየሽ ሞርኒንግ ላይ ከዛ በኋላ ወደ ስራ ሄደሽ ምናምና ግሬስ የሱን ታፍ ጊዜ ብትነግሪኝ ጥሩ ነው። ማለት እንዴት እናቶች ጸሎት ላይ ዲሲፕሊን ማድረግ እንዳለባቸው እናቶች እኔም ሰማለሁ። እሺ ማለት በቃ ያለ ጌታ መዋል ማለት እኮ ነው። ያለ ጸሎት መዋል ማለት ብቻዬን መዋል አልፈልግም እኔ። ዘሞር ቢዚ ስንሆን ዘሞር ፕሬየር ማብዛት አለብን ብዬ ነው ማምነው። እነ ፊሊ አሁን ትምህርት ቤት ፈተና ምናምን በቃ በጣም አንዳንዴ ሲያካብዱት ቢዚ ሆናችሁ ነው የምለው። አዎ ቢዚ ሆንን ሲሉ ኦኬ ሶ በጣም ደግሞ ጸሎት መጨመር አለበት ማለት ነው የምለው። ምክንያቱም ብቻችንን አንችለው አይደል? በጣም ነገሮች ታፍ ሲሆኑ በጣም ጊዜ ሲጠፋ እንግዲህ አልዬም ብለዋል ማለት አንዳንዴ ሳየው እኔ ሰዓቴ 24 ሰዓት ያልሆነ ያህል ይሰማልት። ስራው 8 አወርስ ያልፋል። ብዙ ጊዜ 8 አወርስ አያልቅም የኔ ስራ። ብዙ ጊዜ ከቤት ነው የምሰራው ግን በጣም ረጅም ሰዓት እሰራለሁ። አሁን ትላንትና ማታ ነፊሊ ትተው ነው የተኙት። እኔ 3 ነው የተኛሁት ሌሊት እና for 3 hours ነው የተኛሁት። አሁን ማታ ብዙ እንዲህ አይነት ቀኖች ናቸው ያሉኝ። ግን እኔ የኔ የጠቀመኝ ነገር ምንድነው? አንደኛ ሞር ጌታን እፈልገዋለሁ። በጣም ቢዚ ሲሆን ማለት ነው በጣም ነው ጌታን የምፈልገው። ምክንያቱም ብቻዬን አልችለውም። ብቻዬን እንዴት ብዬ እችለዋለሁ ማለት ቢዚ ነኝ። በቃ ለጸሎት ጊዜ የለኝም። ለጸሎት ጊዜ ከሌለኝ how can I በኔ እንደው ልሞት ካልሆነ በስተቀር ማለት ነው። እና በጣም ቢዚ ነኝ። አዎ ልጆች ማሳደጉም ኤቭሪቲንግ በጣም ኤቭሪቲንግ እኮ ቢሉ ሲመጣም አንብቦ ፖስታ ከፍቶ ማንበብ ኤቭሪቲንግ እኔን ነው ፖይንት አውት የሚያደርገኝ እኮ አይደል? አንዳንዴ በቃ ሁሉ ነገር ድብልቅልቅልቅ እስኪል ድረስ ግን አይ ኒድ ዩ ጂሰስ ነው የምለው። በቃ ብቻዬን አልችለውም ነው የምለው። በቃ ብቻዬን አልችለውም። እና ክሬዚ ነው የሁሉም ሰው ህይወት በዚህ ዘመን በጣም ክሬዚ ነው። ጊዜ የለም የሚባልበት ዘመን ላይ ነው የቆምነው። እኔ ግን አሁን ምንድነው የማደርገው? የኔን ብነግራችሁ ምንለየው ምንዘጋበት ታይም ያስፈልጋል። ኦፍ ኮርስ እሱ ጊዜ ኤቭሪዴይ ግሬስ እንደውም እናድማላቸው በደንብ ማለት እንዲገባል። ተማሪም ነሽ፣ ሰራተኛም ነሽ፣ አገልጋይም ነሽ፣ እናትም ነሽ። እሱንም ጨምሪባል ትንሽዬ እንደው ያ አንድ ኤግዛም ነበረኝ እዚህ ሀገር ላይሰንስድ ለመሆን የሚወሰድ ኤግዛም አለና እሱን ኤግዛም መውሰድ ነበረብኝ ለወራት ማለት ነው። እና በቃ ለብዙ ወራት ያለ እንቅልፍ አሳልፌያለሁ። እና አሁን አንድ ይቀረኛል ከአንድ ወር በኋላ ማለት ነው። እሱ አለ። ስራው ደግሞ እንደነገርኳችሁ ቀንም ሌሊትም ሊሰራ ይችላል። ሳምታይምስ አንዳንድ የምናስረክባቸው ስራዎች ሲኖሩ ማለት ነው። አገልግሎቱን እንደ እንትን አልቆጥረውም ማለት በጣም ኢንጆይ ማድረገው ነፍሴ በጣም ብትደሰተው አገልግዬ ስጨርስ ነው ብዙ ጊዜ። እና እልሃለሁ አልዬ ለአንተም ምንም ነገር ከማደርገው አሁን እኔ ድሮ ስራዬን ሰርቼ አንድ ፕሮጀክት ሳስረክብ በጣም እደሰት ነበረ። ዚስ ዴይስ ግን በጣም ወደ ጌታ እየተጠጋሁኝ በመጣው ቁጥር አሁን ዲሳይፕልሺፕ ክላስ አለኝ 40 አይደል? 40 አሁን በቃ የመጨረሻ የስራ ቀን ነው የሳምንቱ የመጨረሻ ልሞት ደርሳለሁ አንዳንድ ጊዜ። እና ሰዓቱ ከመድረሱ በፊት መጸለይ እፈልጋለሁ። አንዳንድ ነገሮች ማድረግ አለብኝ እና እስከምገባ በጣም ተጨንቄ ነው የምገባው። ገብቼ አብረን ጸልየን እዛ ካሉት ከልጆቼ ጋር አብረን ጸልየን ጨርሼ ስወጣ ሌላ ሰው ሆኜ ኤነርጄቲክ ሆኜ በጣም በደስታ በሐሴት ተሞልቼ ነው የምወጣው። በእውነት በእግዚአብሔር ፊት ነው የምነግራችሁ።
ያው ፍራይዴ አለ ፊሊ አልተኛም ጭራሽ እንደዛ ሳምንቱን ስጦስ ከርሜ ማለት ነው። እና አይ ቲንክ እሱ ነው እኔ ሚስጥር የሚመስለኝ የብርታቴ ሚስጥር ማለት እኔ በጣም በሚያደክም ነገር ውስጥ ነው ያለሁት እና በእኔ ድካም ግን የእግዚአብሔር ብርታት ነው እየተገለጠ ምኖረው እና እንዴት ነው የምታደርጊው ምናምን ይሉኛል። አሁን እነ ጁሊዬ እነ ብዙዬ ጓደኞች እዚህ ያሉት ያው ኤቭሪቲንግ ስለሚያዩ ማለት ነው። እና አልዬ ቴንኪዩ አንተን በእውነት ነው የምልህ። እኔ ለአገልግሎት በቃ ልቤ ውስጥ መተሻል በቃ በዚህ ጉዳይ ስትለኝ ኖ እኔ አይ ዶንት ቲንክ እኔ ዲስአፖይንት ላረግህ አልፈልግም ብዬ በጣም እንትን አድርጌ ነበረ። ማለት አንድ ነገር ከጀመርኩት በቃ የምር ማድረግ ነው የምፈልገው ሁልጊዜ በምንም ነገር ማለት ነው። እና እንዲህ የሆነ ነካ ማድረግ ስለማልፈልግ ዲስአፖይንት እንዳላረገ ብዬ ነበር። እና ግን የሞላና የተትረፈረፈ ጊዜ እስኪመጣልን ከጠበቅን መቼም አይመጣም። አሁን የገባኝ ለዚህ ነው አንተን ቴንኪው የምልህ። መቼም አይመጣም። አንድ ሰጪ መሆን የሚፈልግ ሰው ዛሬ ካለችው ነገር መስጠት መጀመር አለበት። ሞልቶ የተረፈ ቀን ሊሰጥ አይችልም። በቃ ዛሬ ነፍሱ ያለመደችውን ነገር ሊያደርገው አይችልም። መጸለይ የሚፈልግ ሰው ዛሬ ነው መጸለይ ያለበት። ጊዜ ሲተርፈኝ ቆይ ሙሉ ቀን ሲኖረኝ ለምን ሙሉ ቀን ሲኖረኝ ለምን እና እኔ ማደርገው ምዘጋባትን ታይም በፍጹም ኤክስኪውዝ አልሰጥም ለራሴ። በቃ ከጌታዬ ጋር ብቻዬን 100% ራሴን አስቀምጬ የማደርጋትን ታይም በፍጹም ስኪፕ አላደርግም። ግን ከዛ ውጭ ግን እኔ በጣም የጠቀመኝ ሙሉ ቀን በመንፈስ መሆን። በቃ አሁን እኔ እስራኤል ላይ ሚቲንጎች ከሌሉኝ በስተቀር እየጸለይኩኝ ነው የምሰራው፣ እየዘመርኩኝ ነው የምሰራው። ያውቃሉ በቃ ቤት ውስጥ ሁሉ ምንም በቃ ኔዮፊልዬ ያውቃል። በቃ እየዘመርኩ ነው እየጸለይኩ ነው በልሳን ጸልያለሁ ምናምን። አልዬ አንተ ከገባ ያው ታውቃለህ አለው በቃ አለው። በዚህኛው በኩል የስራዬ ኖትቡክ ይቀመጣል፣ በዚህኛው በኩል አንተ የምታስተምረኝ ኖትቡክ ይቀመጣል። እየሰራው እየጻፍኩ አንተ የምታስተምረኝን በዚህ በኩል የምሰራውን ነገር እየሰራው ሁለቱንም ሳላጎል ማለት ነው። ለስራዬ ታማኝ መሆኔን ሳላጎድል ማለት ነው። እግዚአብሔር ያንንም ስለሚፈልግ እና ይቻላል በቃ ማለት እኔ መፍቀዴ ብቻ ነው ለእግዚአብሔር የሚያስፈልገው። እኔ እሺ ማለቴ ነው እንጂ ከዛ how to do it መንፈስ ቅዱስ ራሱ ጥበብን ይሰጠናል። እና ዘሞር ቢዚ ከሆንን ዘሞር መጸለይ ያለብን ብዬ ነው እኔ ማምነው። ይሄ እንደ ፕሪንሲፕል የምናወራው ነው ከነፊሊ ጋር ሁሌ። አይ ኤክስኪውዞቻችን ሲበዙ ፈተና በጣም ፊት ለፊት ሲመጣባችሁ ሞር ጸልዩ። እንደውም በቃ ጌታ እንዲረዳችሁ ኦፍኮርስ ማጥናቱ እንዳለ ሆኖ ነው የምንባባለው። እና ያ ይመስለኛል አልዬ እኔ የጠቀመኝ በጣም። ግሬሲ አለሽ? ያ እንትን ዌስተርን ያለን ማለት አሜሪካ፣ ካናዳ ያለን ሰዎች ላይክ እውነት ግሬሲ ለመሰለሽ አሁን ሁሌ የምለው ነገር አለ። ልጆቻችን እንዲለወጡ እንፈልጋለን። እንግዲህ እዚህ ሁሌ የማወራው ነገር አለ። ልጆቻችን እንዲለወጡ ስንፈልግ ልጆቻችን እንዲለወጡ እንጂ እኛ የተለወጠ ህይወት ቤት ውስጥ ስለማንኖር መቼም አይለወጡ። ፊልዬ ቅድምናል ማም ቴንክ ዩ ሶ ማች ፎር ዩር ፌትፉልነስ አለ ማለት ነው። ቴንክ ዩ ፎር ላቪንግ ክራይስት አደለ? ጌታን አንቺ መውደድሽ፣ ጌታን ለጌታ ጊዜ ያ ማክበርሽ። አሁኔ አይ ሲም ፌትፉል አደለ? ፊልዬ ታማኝ ነው። ፊልዬ እዚህ ጋር አድርግ እሺ፣ እዚህ ጋር አድርግ እሺ፣ እነግርሻለሁ የሆነ ነገር ፈትኘውም አልፈዋል እና ይህን ነገር አድርግ እሺ፣ እዚህ ጋር ይህን አድርግ እሺ። ሶ ሪሜምበር ላይክ ጌታ ኢሮፎርጂ እንዳትሄድ ብሎኛል አለ። ተዚያል ጌታ ክሊር ድምፅ ሰጠው አይደል? ከዛ ልፈትነው ብዬ የሰማውን ድምፅ እንድትሰብክ ፈልጋለው ዩሮፕ እንትን ቤልጅየም ሂድ አልኩት ማለት ነው። እና እኔ ላጣራ ነው የሰማውን ድምፅ ማለት ነው። እና ግን አይ ኒድ ዩ ቱ ፕሬይ አልኩት። ከዛ ጸልዮ ጌታ ተናገረኝ። ለምን ድምፅን ትጠራጠራለህ? እኔ ነኝ የነገርኩህ አለኝ። ፓስተር አልሄድም አለኝ።
እኔ I'm just testing him if he's ከጌታ ሰምቶ ቢለኝ ኖሮ አላስኬደውም ነበር፣ ተመልሰ ጸልይለው ነበር። ምክንያቱም እንዴት ነው እግዚአብሔር መጫወቻ አይደለም የእግዚአብሔር ድምፅ ሲጀመር። ሁለተኛ የምንሰማውን ድምፅ ማጣራት መቻል አለብን። ስለዚህ ምን አልኩት? እንድትሰብክ እፈልጋለሁ። ሄደን ተሰምቶኛል አልኩት። ሄደን እንድትሰብክ እፈልጋለሁ። አይ አልሄድም ነው መጀመሪያ እሺ አለኝ፣ ግን ልጸልይ አለ። ሄዶ ሲጸልይ እሺ ብሎኝ ሲጸልይ ጌታ ለምን ተጠራጠርክ? ድምፄን ነግሬህ የለም ወይ እንዳትሄድ ብያለኝ። ከዛ ምንም አልመለስኩለትም። በቃ አልፏል ልጅ ብዬ ጤነኛ ነው ብዬ ዝም አልኩኝ። ምክንያቱም እንደዚህ አይነት የታማኝነት የእግዚአብሔርን ድምፅ ማጣራት ላይ ብዙዎቹን እንዲህ ስለማደርግ ነው። the way I train, I have to train them really የእግዚአብሔርን ቃል፣ የእግዚአብሔርን ድምፅ፣ የእግዚአብሔርን አካሄድ በራሳቸው መወሰን መቻል አለባቸው ብዬ አምናለሁ። መስማት አለባቸው እና አንቺ ጋር ግን ያየው ነገር ነው ብዙ ፓረንቶችን ይህንን የምትዩ ነገር እዚህ ጋር። ምክንያቱም ፍራቻችን እንደ አባት እኔ ልጆቼ እንዳያጨሱ ነው የምፈራው እንጂ ጌታ እንዲወዱ አይደለም። ባይ ዲፎልት ጥሩ ሰዎችን ልጆች እንዲሆኑ ነው የምንፈልግ፣ አውቀን አይደለም አይደል? ያው አንደኛ ድሃ ሆነንም አድገን ስለነበረ እኔ አሁን ድሃ ነበርኩ፣ በጣም ስለምፈራ ሀብታም እንዲሆኑ ፈልጋለሁ። ምን አስዋሸኝ አይደለ? እኔ ስላልተማርኩ ልጆቼ እንዲማሩ ፈልግ። ኤቭሪ ነገሮች መበቀል የምንፈልገው በልጆቻችን ፈልገ ነው አይደለም። ተበላሽተን አድገናል። ልጆቻችን እንደዛ እንዲሆኑ አንፈልግም። in the principle of the kingdom of God ግን ትራማ አይደለም ማስተማር ያለብን። እንዴት ነው እነዚህ ልጆች ጌታን ወደው የሚሄዱ ካለን እኛ ወደን ካላዩ እንዴት ነው የሚወዱት? አሁን ብዙ ፓረንቶች የሚቸገሩት እዚህ ጋር ነው። ልጆቻቸው እብድ የሆኑ የተለወጡ ምርጥ እንዲሆኑ ይፈልጋሉ። እነሱ ግን ጊዜ የላቸውም ለቸርች አይደለ? ቸርች ለመሄድ ጊዜ የላቸውም፣ ለመጸለይ ጊዜ የላቸውም። ችግር ሲመጣ ሌላ ነገር ነው የሚያደርጉ። ልጆቻቸው ያንን ነገር ነው ይዘው የሚሄዱት። እሱን ትንሽዬ ሼር እንድታደርግ ለፓረንቶች ማለት እንግዲህ ስለ አንድ ሰው፣ ስለ አንድ እናት ወይም ስለ አንድ አባት ትክክለኛ ህይወት ምስክሮች ልጆች ናቸው ብዬ ነው እኔ ማምነው። በቃ ማለት አሁን እኔ እዚህ ጋር ለማውራው ነገር ምስክሬ ፊሊ ነው የሚሆነው። ምክንያቱም ጓዳይን ያውቃል፣ ህይወቴን፣ ኑሮዬን ምናምን በቃ ኤቭሪቲንግ ያውቃል። እንዳልከው ነው ደግሞ አልዬ፣ በፍጹም እኔ ሳልንበረከክ የሚንበረከክ ልጅ ከናፈኩኝ፣ እኔ ቃል ሳላነብ ቃል የሚያነብ ልጅ ከናፈቀኝ እንዴት ይሆናል? በነገራችን ላይ ልጆች ምክር አይሰሙም እኮ እውነት ማለት በቃ ዊዝደም እንሰጣቸዋለን፣ እንዲያርጉ እንላቸዋለን ምናምን። ግን አይ ዶንት ኖ እኔ እንጃ ስንት ፐርሰንቱን እንደሚሰሙን። ህይወታችንን ግን በጣም ነው የሚያዩት፣ በቃ በጣም ነው የሚያዩት ከሚገባው በላይ ማለት ነው። አሁን ፊሊን ይሉታል እነ ጁሊ፣ በቃ ራሷ እኮ ሆንክ ነው የሚሉት ፊሊን። ምክንያቱም ኤቭሪቲንግ እኔ አድርግ ሳልለው ራሱ ነው የሚያደርገው። ግን አብዛኛው ነገር እኔ ማደርገውን ነገር ነው የሚያደርገው። በቃ ግን እንዲያደርግ እንዲሁን እንዲህ ምናምን ሳልለው ማለት ነው። ምርጫችን ሁሉ በጣም ይመሳሰላል በሚገርም ሁኔታ እና ቤታችን ውስጥ የምናደርጋቸው እነሱ እንዲያዩን ብለን አይደለም እኮ የምናደርገው፣ ህይወታችን ስለሆነ ማለት ነው። እሱም ደግሞ ሪል ካልሆነም ደግሞ ምንም አይሰራም። በነገራችን ላይ እኔ አሁን ሳያዩኝ የማደርገውን ነገር ሲያደርጉ አያቸዋለሁ። ስፒሪቹዋል ነው ነገሩ፣ በጣም ስፒሪቹዋል ነው ነገሩ። እውነቴን ነው የምላችሁ። እኔ ሳያዩኝ የማደርጋቸው ነገሮች፣ መልካም ነገሮች በቃ በጓዳዬ ውስጥ ማንም ሳያይ ማደርጋቸው ከጌታ ጋር ያለኝ ሪሌሽንሺፕ ልጆቼ ሲያደርጉ አያቸዋለሁ። ችንን ኮንትሮል የሚያደርገው የምናደርጋቸው የኛ ዲሲዥኖች ማለት ፊሊንጋችንን ከጠበቅን መቼም ፊል ላናረግ እንችላለን። ሰው እንዴት ለመጸለይ ፊል እስኪያደርግ እንዴት ይጠብቃል? መጠበቅ እኮ የለብንም። ኢንቴንሽናሊ የሚደረጉ ነገሮች መሆን አለባቸው።
ብዙ ነገሮች ኢንቴንሽናሊ አደርገዋለሁ፣ ይሄንን ኤቭሪዴይ አደርገዋለሁ ብለን ማድረግ አለብን። እና ልጆቻችን የምንለውን ሳይሆን የምናደርገውን ተከታዮች ናቸው። የምናደርጋቸውን እያንዳንዷን ነገር ያያሉ። ያዩን ሳይመስለን ሁሉ ያዩናል። ሌላው እኔ በጣም ሁልጊዜ ከወላጆች ጋር ሳወራ ማወራው ነገር አለን ግን የለንም ቤት ውስጥ ማለት ሰውነታችን ነው ያለው። ብዙ ጊዜ ፉሊ እንዲህ በደንብ ኳሊቲ የሆነ ታይም ከልጆቻችን ጋር ብዙ ጊዜ የለንም። ወይ ረጅም ሰዓት ስልክ እንይዛለን። አለን እኮ ቤት ነው ያዋልኩት እንላለን። ከልጆቻችን ጋር ግን ምንም አይነት ሪሌሽንሽፕ የለንም፣ ምንም ግንኙነት የለንም። ቤት ውስጥ ሙሉ ቀን ውለን ማለት ነው። እና ኳሊቲ ታይም ግዴታ ነው። ትንሽም ደቂቃ ቢሆን አሁን ከልጆቼ ጋር ማወራበት ጊዜ ነው። ስልኬም የለም ምንም የለም፣ ምንም ሶሻል ላይፍ ምናምን የቆየኝ የምንልበት ከልጆቻችን ጋር አብረን ቁጭ የምንልበት ጊዜ ግዴታ ያስፈልጋል። አሁን የኛ ቤት ፕሪንሲፕል ቢያንስ በቀን አንድ ገበታ፣ አሁን በዚህ ሀገር ኑሮ 3 ማንበላምኛ እንደገና 3 መቀመጥም አይቻልም አይደል? ግን ቢያንስ አንድ ሚል እንዲህ ተሰብስበን አይን ላይን የምንተያይበት ጊዜ ያስፈልገናል ብለን እንላለን። እና በቃ አንድ ላይ የምንበላበት አንድ ጊዜ እንኳን በቀን ቢያንስ እሺ ባይመች በ2 ቀን አንድ ቀን እንዲህ ኢንቴንሽናሊ ማለት ነው መደረግ ያለባቸው ነገሮች። እኔ ይሄ መተቃቀፍና መሳሳም እኛ ቤት በጣም የተለመደ ነው። እሱ ነገር ደግሞ በጣም ይጠቅማል ብዬ አምናለሁ። ለቁጥጥር ብቻ ሳይሆን ልጆቹ የሆነ ነገር አድርገው እንኳን ኮንፊደንስ ሲያጡ ቶሎ እንደርስላቸዋለን። ምክንያቱም ሀይ ብሎ በሩቁ የሚሄድ ልጅና ኤቭሪዴይ ሲገባ ሀግ የሚያደርግ ልጅ ብዙ ሳይርቅ እናገኘዋለን፣ ብዙ ሳይጎዳ እናገኘዋለን። እና ይሄ ፊዚካል የሆኑ መነካካቶች ሀግ መደራረግ ማለት ኦፍኮርስ ልጄ ነው፣ ግን አሁን ምንም የማይነካኩ ፋሚሊዎች አሉ አይደል? በቃ ሀይ በቃ አብረን የምንኖረው ጠዋት አይደል የተገናኘ ነው፣ ምን መተቃቀፍ ያስፈልጋል? ምንድነው 10 መሳሳም ምናምን የሚባል በጣም ያስፈልጋል መሳሳም። እኔ በጣም ነው የምንሳሳመው ከነፊሊ ጋር በጣም ትክክል በማይመስል ደረጃ ማለት ነው። እንተቃቀፋለን፣ ግንባሬን ይስመኛል አሁን ፊሊ እንደ ትንሽ ልጅ ምናምን በቃ። እና እሱ ነገር ደግሞ በቃ ኮንፊደንስ እንኳን የሚያጡበት ነገር እንኳን ቢፈጠር በህይወታቸው ውስጥ ብዙ ሳይርቁ ብዙ ሳይጎዱ ብዙ እንትን ሳይሉ ቶሎ እናገኛቸዋለን፣ ቶሎ እንደርስላቸዋለን፣ ይጠቅመናል። እንዲህ አይነት ትንንሽ ነገሮችን ቫሊዩ መስጠት ትንንሽ ይመስላሉ፣ ግን በጣም ቫሊዩ አላቸው ህይወት ጋር ሲመጡ። እንደዛ ብዬ አምናለሁ። አልዬ በጣም በትንሹ ብዙ ነገር ነው ያው ላይፍ ውስጥ ሲገባ፣ ግን በጣም በትንሹ እኛን የጠቀሙን ነገሮች እነዚህ ናቸው። ግሬሲ አሜን። ይህ ትኩ ፋውንዴሽን ነው። አንደኛ ካልቸራችንም እንደዛ ስለ አይደለ እኮ ነው። እና ያልሻቸው ይሄ አንደኛ እየጸለዩ ማሳየት፣ በተለይ ያልሽው ተደብቆ እንኳን ቢደረግ ማሽተት ይችላሉ። እና ምንድነው ትዝ ይልሻል ኢነር ሂሊንግ ላይ ስንማር 80% ልጆች ባዲ ላንጉጅ ነው የሚያዩት እንጂ ድምፅ አይደለም የሚሰሙት። ዴከንሲ ኢነርጂውን ያሉ ቤት ውስጥ ያለውን እንቅስቃሴ በጣም ነው የሚያስተውሉት። እና እንዳልሽው በጣም 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 ያስፈልጋል። ይህንን እያለን በጌታ በጣም አንድ ትልቅ የምስራች አለኝ። ኦኬ ሃፒ ያውን የተወለደው ልደቱ ነው። ኤግዛክትሊ ሃፒ በርዝዴ በሉልኝ። ሃሌሉያ ፕሬይዝ ጋድ ፕሬይዝ ጋድ። ሃፒዬ እንኳን ተወለድክልን። ሃፒ በርዝዴ በሉልኝ። በጣም በጣም ክብር ለኢየሱስ ይሆን።